እንዲገባ ስላልፈለኩ ነው። ምንም ያክል እንኳን ችግር ውስጥ ብንሆን እነሽ እንደማጨክኝ እናውቃለን። ቅመሜ አሁንም ሰከን ብለሽ ቆም ብለሽ ማሰብ አለብሽ። ካለበለዚያ የሚጠብቅሽ ነገር ታውቂያለሽ። ብሩክ ሰላማዊ ያገታን ያገትኩሽ ሃይሚዬ ይችን ታስታውሻለሽ አይደለ? ቡታጅራ የለም ብለሽ ከሆነ ማለት ነው ብሩክ አለማየሁ ሲያንቀለቅል እዚህ ቦታ አንጥቶ ዝግት ሳያረግብሽ ጸባይሽን አሳምረሽ በቃ ይቅርታ ላደረኩት ነገር በይ። ብሩክም ቅመምዬ ለበደልኩሽ ነገር ላደረኩት ነገር ሳላቅ ስተት ለገባሁት ይቅርታ ለፍቅራችን ብላችሁ ይቅርታችሁን ተቀባበሉ። ካለበለዛ ቅመምዬ እኔ በቃ ደክሞኛል አልፈልግም ምናምን ካልሽ ካሁን በኋላ ሌላ አጀንዳ ካመጣሽ ማለት ነው ይችን እንዳትረሽ ይችን ቤት ማለት ነው። ሰምታችኋል ጋይስ? የብሩክ ስታይል ነው የኔ ስታይል አይደለም። ደግሞ እሪ እንዳትሉ በኋላ እሪ ማለት ልማዳችሁ ነው። ግን ደግሞ እናንተ እሪ ስትሉኛ ደግሞ ፈርስት ፖል እንወጣለን ታውቃላችሁ አይደለ? ባይዘው እንኳን ደስ አለሽ ላላችሁኝ እንኳን ደስ አላችሁ። በይበልጥ ደግሞ ለሃይሚ እንኳን ደስ አላት። ምክንያቱም በቃ ብዙ ተስፋ የቆረጠችበት ማለት ድራማ ነው ያልሽ ከርመሽ እንዴት እውነቱ ሲወጣ ታዲያ የድራማ እውነት ሲወጣ ደስ አይልም እንዴ? ደስ ይላል እኮ። እና ታዲያ በእውነተኛው ላይ ነበር እንዴ ታስቡ የነበራችሁት? ዛሬ ብዙ የምናገረው ነገር አለኝ። ሰላም ጤና ይስጥልኝ ወድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ሁላችንም አስተያየት ስንሰጥ የቆየ ነው በመናየው ነገር ነው። ድራማ ስለመሆን ስላለመሆኑ አይመለከተንም። እዩ እንዳላረገዘች ማንም ሰው ያውቃል። ማንም ሰው እቺ ልጅ ተገዝታም ይሁን ምንም ብላ ይሁን ብቻ ግን ኃጢያተኞች ናቸው በልጅቷ እንደዛ ያሰሩት ማለት ነው። እነ ብሩኬና ሃይሜን ራሱ ኃጢያቱ ይመለከታቸዋል። እንደዚህ አድርገው የሰሩት ስራ ማለት ነው ጥሩ አይደለም። በህፃኗ እንደዛ በጣም ነው የሚደብረው። እዩ እንዳላረገዘች ምንም ከሃይሚ ሆድ የተለየ ምን አይተናልና እኛ እዩ ቤት ምርመራውን እኮ አጠገባችን አይደል የተመረመረችው። እዩ ልጅ አይደለችም። በዚህን ያክል ችግር ምን አባቱ አሳዘነችኝ እላችኋላችሁ። እህቶች እኮ ትለያላችሁ እኮ አንዳንዴ ሆዳችሁ እኮ እንስፍስፍ እኮ ነው። የአንዳንዶቻችሁ ደግሞ አረብ ሀገር እኔ ላንጣና እንደፈለኩ ልርገጣት። ይሄ ደግሞ ሰይጣናዊ አስተሳሰብ ነው አይባልም። የሰው ልጅ ይቸገራል አይቸገርም አይባልም። ማጣትና ማግኘት ራስጌና ግርጌ ነው። የቀመሰ ሰው ፍርዱን ሲፈርድ ያውቃል፣ ያልቀመሰው ደግሞ ፍርዱን ሲፈርድ አያውቅም። ገብቷችኋል? እኔ ትላንትና ከሃይሚ ለምን ከዩ ጎን ሆነች ማለት አይደለም። ደግሞ ማንኛውም ሰው ችግሩን ሲነገር ከጎኑ መሆን ያለ ነው። ግን ደግሞ በስማም በጣም ነው ያጋነነችው ሃይሚ። እንደውንም ምንድነው ብሩኬ ልትበቀለው ነው እንዴ ምናምን እስከምል ድረስ ደርሻለሁ። ያው ታውቃላችሁ እኔ ሆዴ መቼስ ብዙ ነገር ነው የሚያስበው ስለ ጨረቃ ፋሚሊ ስለታረቁ ብዬ በሙሉ ልቤ ታይንቻል አደርኩም። ምክንያቱም ገና ብዙ ያልተብራራ ነገር ስላለ ጋይስ፣ ያው ደስ ቢለኝም ግን ብዙ መጠብቃቸው ነገሮች አሉ። ከዛ አንፃር ያው አይታወቅም። ብዙ ጊዜ እንደዚህ አይነት ነገር ተሰርቶ በመጨረሻ ላይ ሁሌ ሃይሚ ግልብጥ የምታረጋች ነገር አለች። ድጋሚ ፈተና ኤክሰርሳይዝ የሚባል ነገር አላት ሃይሚ። ያው እኔ አረሳትም፣ እናንተ ከረሳችሁ አስታውሷት። ያ ነገር እንዳይደገም በጣም እየፈራው ነው። ምክንያቱም በጣም ከዩ ጋር ተቀራረበችብኝ፣ በጣም ኮንታክት ሆነችብኝ። ገባችሁ? ለዛ ነው የፈራሁት። ብሩኬ ዶክተሩን ከሰዋለሁ፣ እሷን ነው መክሰስ ያለ። እሷን ቢከሳት ምን ህፃን ልጅ የያዘች ሴት ከሰሳት አልከሰሳት ምንም ትርጉም የለውም። ግን ደግሞ እሷንም ቢከሳትም እሱንም ቢከሰውም እሱም ለሷ ብዬ ነው ያደረኩት ነው የሚለው። ምንም አዲስ ነገር የለውም አይደል? ምንም እዚህ ጋር የሚመጣው ነገር የለም። ልጁንም ከሰሰው እዩንም ከሰሳት ተመሳሳይ ነው። ልጁ ቢከሰስም እዩን ነው የሚጠራው። እሷንም ቢከሳት እሷ ነች ወንጀለኛ እዚህ ጋር። ልጁ ባለመሆኑ ይሄን ያህል ጊዜ ስሙን በማጥፋቷ ብዙ ፕሮሰስ አለው ብቻ ወደ ክሱ ከተሄደ ማለት ነው፣ ኖርማሊ ማለት ነው። ግን ደግሞ እዚህ ጋር አንዳንድ አስቃባጮች እንደዚህ ባንዴ እውነቱ ሊወጣ የብዙ ሰው ልብ ሰበርክ ያላችሁታላችሁ ብሩኬን ማለት ነው። እናንተስ ልቡን አልሰበራችሁትም? በስንት ንግግር ስንት አጥንት ሰብሮ ደም የሚያስጠፋ ንግግር እኮ ነው ስቲል እስካሁን ድረስ የምታረጉት ራሱ አንዳንዶቻችሁማ። ኧረ በስመ አብ እኔ እንጃ። እኔ እንዴ ሃይሚ እኮ በዚህ ልክ እኮ በጣም እንደዚህ ለብሩኬ ክፉ አይደለችም የሚመስላችሁ ሰዎች ግን አላችሁ። እኔ ስነግራችሁ የእሷን ጸባዋን ስነግራችሁ አትረዱም። በቃ የተሰጣት ካራክተር ነው። ካራክተሩ ላይ
ጨመር የምታረግበት ነገር አለ እንደ ቅመም። ያ ደግሞ እዚህ ጋር በቃ እንደዛ ካልሆነ አያምርም ቪዲዮ። ሁለቱ ፍቅር ከሆኑ ሰው ምን ይፈልጋል? ፍቅርን አይፈልግም። ስለዚህ ሁለቱም መገጫገጭ አለባቸው። ለመንገጫገጭ ደግሞ አንዳንድ ነገሮችን መወረር ግድ ነው። ሰው በእንደዚህ አይነት መልክ ለምን እንደማትረዱ አይገባኝም። እናንተ ግን እዚህ ጋር የብሩኬን ፊት ማበላሽ እግዚአብሔር ሲሰራው እንደው ቆንጆ አድርጎ ነው የፈጠረው፣ ልቡ ሳይቀር ውበቱ ሳይቀር። ሰው ምንም እዚህ ጋር የምታመጡት ነገር የለም። እናንተ አበላሻችሁ። እንደውም ሃይሚ ራሷ አበላሽታ ፎቶዋን ፖስታ ነበረ። በጣም እየሳኩኝ ነበረ። ሙድ እየያዘችባችሁ እንደሆነ አልገባችሁም እናንተ ማለት ነው። ስለዚህ አሽቃባጮችም ረጋ ሰከን በሉ። ሁልጊዜ አንድ አይነት ሁልጊዜ እኝኛ ትበሉ እና እኔን ደግሞ ሁሌ እኝኝ ታያለሽ እነሱ እንደሆነ እለያዩ። እኔ እኮ ብሩክ አለማየሁና ሃይማኖት ታደሰ እንዲለያዩ ብዬ ምንም አይነት ቪዲዮ ምንም አይነት ማስታወቂያ አልለጠፍኩም። ለጥፌያለሁ እንዴ? አልለጠፈውም እኮ። የተሰጣችሁን ካራክተር ብታስተካክዩ ነገ ድምጽሽ ፍቅር ላይ ስትሆኑ ሌላ ነገር ቴንሽን ይፈጥራል። ሃይሚ ያስተካክዩ ነው የኔ ሐሳብ እንጂ እኔ ለምን እንዲሆነ በዚህ መንገድ መሄድ የለባትም እሱን ታዩ እሷን ታዩ እኔ አለለም እኮ። እኔ አሁን ብሩክ አንድ ቀን ሃይሚን ከህይወት አውጣት በቃ እሷ ለሷ ተሆነ ምናምን ሚላ ቪዲዮ ሰርቻለሁ አልሰራሁም። እንዲለያዩ የሚፈልግ ሰው እንደዚህ ነው የሚለው። ገብቷችኋል? እኔ ግን ስለሚሰሩት ቪዲዮ ነው አስተያየት ሰጠሁት። ደግሞ ነገም ዛሬም ሁሌ ጨረቃ አሸናፊዎች ናቸው። ምንም ይፈጠር ምን እኔ ሃይሚንም በተሰጣት ልክ እረዳታለሁ። ብሩኬም በሚያደርጋቸው ነገሮች በቃ የውሳኔ ሰው ነው። ምንም እንደዚህ እናንተ የምታስቡት ቦታ እሱ አይውልም። ገብቷችኋል አይደለ? አሁን ስለ እዩ ብዙ ማወቅ የምንፈልገው ነገር አለ። ልጅቷ እሱ አይደለችም። እናንተ ግን ትናንትና ልጁ የቢኒ ነው ስለተባለ ብቻ በቃ የብሩክ አይደለችም ምናምን። እንዴ መቼ ጉዝ ሆነች? ከየት ነው ልጅቷ ያመጣችው? ለምንድን ነው የመጣችው? ለምንስ በዚህ ልክ እነ ብሩክ ህይወት ውስጥ ለምን ገባች? ይሄን ነገር ማስረዳት አለባቸው። ግን ደግሞ አንዳንድ ሰዎች ሊያስረዱን አይችሉም ብላችኋል። እሱ የራሳቸው ምክንያት ነው። ሊያስረዱ ካልቻሉ የራሳቸው ፕራይቬት ነው፣ እሱ መብታቸው ነው። አይመለከተንም እኛ። አሁን ሃይሚ ብዙ ነገር አለችኝ ከካሜራ ጀርባ ምናምን አለች። ያንን ማለት የለባትም ነበር ሃይሚ። ለምን ምንም ትበላት ምን በቃ ካሜራ ላይ ካላወጣችሁ አላወጣችሁም አለቀ። እንደዚህ አድርግልኝ ብላኝ እንደዚህ እንደ ሴት ስላልቻልኩ መጣሁኝ ይሄን ላደርግ ነው የመጣሁት አለቀ እንጂ ከካሜራ ጀርባ ብዙ ነገር አውርታ ምን ታወራለች? ሲጀመር ምን አለ? ሁሉም ነገር እኮ ሲጀመር የነበረ ነገር እኮ ነው። ሲጀመር የነበረ ታሪክ እኮ ነው። ምንም አዲስ ነገር የለም። ስለዚህ ሃይሚዬ አሁንም ረጋ ሰከን በይ። ዛሬም አልፈልግም እንደዚህ ነው እንዳትይና ጉድ እንዳልስቅ አላለቅስም እንዳልስቅ። ምክንያቱም ይሄ እውነት ነበር የሚፈልገው። ሌላ ምንም አዲስ ነገር ሌላ የተፈጠረ ነገር የለም። ገብታችኋል? ሐሰንም እንደዛ አቦካሽ አበጣሽ ቀበጠ። በቃ መጨረሻው ይሄ ነው። ትንሽ ፍፄ ይሻላል። አረረም እሱ ይሻለኛል እኔ ማለት ነው። ማለት በካራክተሩ ነው የምላችሁ። እኔ ከማንኛውም ቂም የለኝም። ከማንም ምንም ማለት የማለትም መብት የለኝም። ማንንም ከፍ ዝቅ ማድረግ መብት የለኝም። እኔ ፈጣሪ አይደለሁም። ገብቷችኋል? እዚህ ጋር እየመጣችሁ ለኔ አንቺም ከሌ እንዲህ ቢሆን እንዲህ ደስ ይልሻል እንደዚህ ነው እኔ ደስ አይለኝም። ማንንም ሰው በደስታ እንዲኖር መልካም ምኞቴ ነው። ሰው የተባለው ሰው ሁሉ የሚወደውን ሰው እንዲያጣ አልፈልግም። ግን ደግሞ እንዳያጣ ጥረት ማድረግ ያለብኝ ሁሉ አድርጋለሁ። ገብቷችኋል? አሁን እየተነጫነጨችም ቢሆን ምን እያለችም ቢሆን ሃይሚ ከብሩኬ ጎን ብትሆን ያኔ ተመልካቹ ጋር የሆነ ስለ ፍቅር ያስተምራል። በቃ ገብቷችኋል? ተመልካቹ ጋር በቃ እንደዛም ተጎርታ ከጎኑ ሆናለች እኮ። ግን ደግሞ በመሃል አንዳንዴ በቃ እልም የምትለው ነገር አለ ሃይሚ ማለት ነው። በቃ አሁን በተለይ አሁን እሄዳለሁ በቃ አልፈልግም ደክሞኛል ብላ አሁን የወጣችበት ፓርት ባለቀ ሰዓት በቃ ምንም ይሁን ምን በቃ የእናንተ የምትሉት ሰው ተጎዳበት ቦታ ላይ እየተጎዳችሁ መቆየት አለባችሁ። ያንን ነው እኔ የምረዳው እኔ ማለት ነው። እኔ መውጣቷ አላስተማረኝም እንጂ እሷ ለምን ወጣች ለምን አደረገች እያልኩ አይደለም። የተሰጣን ነገር ነው እሷ የምትሰራው። ግን መውጣቷ አላስደሰተኝም ቪዲዮውን ሳየው ማለት ነው። ለቪዲዮ ደስታ ነው የምላችሁ። አብራው ከጎኑ ብትሆን እስካሁን ግን ደስ አይላችሁ? ምን አንተ ደስ ይላል እውነት ሲወጣ ደስ ይላል።
የዛን ሰዓት ነበር በቃ የዛን ሰዓት እጅ ወደ ላይ ብለው እንደዚህ በቃ ሁለቱም ባንድ ተያይዘው በቃ ድር አደረግን ብለው በቃ ቪዲዮ ላይ ቢታዩ ደስ ይል ነበር። አሁን ግን ምን አደረጉ እነሱ? እኔ ከብሩኬ ጋር ታረቁም አልታረቁም እኔና እሱ የማያስማማን ነገር አለ ምናምን ብለው ሲጨርሱት የሆነ ሆድ አንካካ ያደርጋል። ገብቷችኋል አይደል አባባሌ? ግን በቃ ያንን እንደዛ በፈተና ያለፈን ህይወት በቃ ድሉ የኛ ነው፣ እንደዚህ ነው አሸንፈናል። እጅ ወደ ላይ አቦ ደስ ሲል ፍጻሜው ራሱ በጣም ያምር ነበር እና እኔ አሁን ሌላ ፍርሃት ላይ ነኝ። ወደዳችሁም ጠላችሁም ማለት ደስ ብሎኛል። እንኳን ደስ አለሽ ላላችሁኝ ሰዎች ደስ ብሎኛል። ግን ደግሞ ሌላ ፍርሃት አለብኝ። ምክንያቱም ሃይሚ ከዩ ጋር ሆና አረብ ሀገር የሚለው ቃል ለምን መጣ? እንያዛት እናሳድጋት ልትል ትችላለች። ግን ትናንትና አይሆንም ብላለች። ግን ደግሞ ሃይሚ ልውጥ አድርጋ ነው የምትመጣው። እኔ አይሆንም ብያት ነበረ። ብሩኬ በቃ ግዴታችን ነው እንያዝላት ትሂድ ብትልስ? ከዛ ብሩኬ ምን ይላል? እንደገና ሌላ ፈተና ይገባል። አይዲያ ሰጫለሽ ትሉኛላችሁ። የራሳቸው ቪዲዮአቸው ላይ ያስተላልፉት ነገር ነው፣ እኔ ምለው አይደለም። እና ግን ትንሽ ይከብዳል። ብቻ ግን ለማንኛውም የእውነቱ ባለቤት ስለወጣ እኛ ደስ ብሎናል። በፕራንኩም በሉት በድራማም በሉት በሪሊም በሉት በድርሰትም በሉት ብቻ እውነታ መውጣቱ ደስ ይላል። ግን እውነቱ ከወጣ በኋላ ደግሞ የሁሉ ጊዜ አስለቅሰሃት ይላሉ። ወጎቹ እኮ ናቸው። ማንች ያለቀሰችው? ሃይሚ። እና ታዲያ ፍቅር ነው ያስለቀሳት። ሌላ ምን? እሱ አልቅሶ የለ እንዴ? ብሩክም እኮ አልቅሶላችኋል። ደስ እንዲላችሁ አልቅሷል እኮ ደስ እንዲላችሁ ማለት ነው። ደስታ ነው እሷ የምታለቅሰው ብዙ ጊዜ እውነቱን ስነግራችሁ ሃይሚ ማለት ነው። ምክንያቱም ብሩክ ያስደስታል እንጂ አያስከፋም። ይሄ እውነቴን ልንገራችሁ፣ ገብቷችኋል አይደለ? ስለዚህ ያ ማለት ብሩክ ሲያስደስታት ሃይሚ ብሩክን አታስደስተውም እያልኳቸው አይደለም። ሁለቱ ጋርም ደስታ ስላለ ነው ይሄን ያህል ጊዜ አብረው የቆዩት፣ እየተነጫነጩ እየተጨቃጨቁ ይሄን ያህል ጊዜ የቆዩት፣ ይሄን ያህል ጊዜ እየተሞጋገሱ እየተሰዳደቡ የሚቆዩ ስለሚዋደዱ ነው። የማይዋደድ ሰው ማለት ነው አይሰዳደብም፣ አይጨቃጨቅም፣ አይመናቸክም። የማይወደድ ፍቅር የሌለው ሰው በቃ ሄድ ነው በቃ አለቀ። እውነቴን ነው። ማንንም በጭቅጭቅ በምን ሊይዝ አይችልም። ፍቅር ያለበት ሰው ግን ማለት ነው ተለያይቶም እንኳን ማለት ነው ተጨቃጭቆ ሲገናኝ ድባብ አለው፣ ጣዕም አለው፣ ደስ ይላል። ተለያይቶ እኮ ነው ተለያይቶ አመት 2 አመት እንደው በትንሹ ኢቢኤስ ላይ የቀረበችዋን እሷ ልጅ በጣም ነው ልቤን የሰበረችው። እግዚአብሔርን ጀግና ናት። ግን እግዚአብሔርን ትቷት ሄደው ወንድ ማለት ነው እግሯ ስር መጥቶ ይቅርታ እንድታደርግ ከይቅርታ በላይ ምን አለ? እናንተ ጥፋታችሁን አምናችሁ ስህተታችሁን አምናችሁ እግራችሁ ስር የምትወዱት ሰው ንቋችሁ የሄደን ሰው እግራችሁ ስር መጥቶ ሲወድቅ እንዴ እግዚአብሔር መኮለኛ ሲል ተገርፎ ተሰቅሎ ብዙ ነገር አድርጎልናል አይደል እንዴ? ብዙ ሰው ግን ጀጅ የሚያደርጋት እንደዛ ያሰቃየሽ ሰው ለምን አትበቀዩም? የተበቀላችሁን ሰው በቀል አይደለም ፍቅር ነው። ከብቷችኋል። ምናልባት ካሁን በኋላ እሷ ጋር ሲኖር እየተጸጸተ ነው ጭንቅላቱ። እያንዳንዷ በሚያደርጋት ነገር ሁሉ እየተጸጸተ ነው የሚኖረው። ገብቷችኋል? መኖሩን አይደለም ማየት ያለባችሁ። እውነት አንድ ሰው ከስተቱ ተመልሶ ያንን ስተቱን አስታውሶ ይችን ሴት እግሯን ጠይቆ ሴትም በሉት ወንድም በሉት እግሯን ላይ ወድቆ ይቅርታ መጠየቅ ማለት በቃ ህይወት ለሱ ጨለማ እንደሆነች እሷ ጋር በመምጣቱ ብርሃን እንዳለ ያንን ነው እያሰበ ሁሌ የሚኖረው። ሁሌ ከዚህ ሁሉ ግን ለሆነ ነገር ውሳኔ ስንወስን ሴትም ብንሆን ወንድም ብንሆን ቆም ብለን ማሰብ፣ በተለይ የሚዲያ ሰው ስንሆን በጣም ከባድ ነው። ሚዲያ ላይ በሚያዩት ልክ ነው ሰው የሚያዋክበው። ትክክልም ሆነ ውሸትም ቀረበ እውነትም ቀረበ ሚዲያ ላይ ትክክለኛ ፍርድ አታገኙም። እናንተ ጋር ነው እውነቱን የምታገኙት። ስለዚህ ቤተሰቦች ሃይሚና ብሩኬ ጠንከር ነቃ ብላችሁ ጉዟችሁን ወደፊት አድርጋችሁ በአዲስ ነገር እንደምትመጡ ተስፋ አድርጋለሁ። የዩን ነገር ብዙ ማብራራት ካልተጠበቀባችሁ ብዙም አይገደዱም። ዋናው የእናንተ አንድነት የእናንተ ህይወት ነው እኛ የሚያሳስበን። ያለፈው አለፈ፣ ምንም አዲስ ነገር የለውም። የኛ ወድ ቤተሰቦችም ለደስታችሁ እንኳን ደስ አላችሁ። በጣም ብዙ ሰው እንኳን ደስ አላችሁ ያላችሁ በጣም ደስ ያለኝ ከምለው በላይ። ግን በድጋሚ ያለውን ቻሌንጅ ፈጣሪ ቀለል ያድርግልን ብዬ መልካም ምኞቴ ነው ማለት ነው። ሌላ ምንም ልላችሁ አልችልም። ለሁሉም ነገር ጠንካራ መሆን አለባችሁ ብዬ አስባለሁ። ገብታችኋል አለ ችግር ብዙ ነገር ብዙ ያሳያል ብዙ ነገር ከዚህም በላይ እና ይሄን ይመስላል ባይ